ሰላም የዶክተር ታሪኩ ቻናል ቤተሰቦችና ተመልካቾች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬም በሌላ ጠቃሚና አዲስ ርዕስ መጥቻለሁ። በዛሬው ቪዲዮ የምንነጋገረው ስለ ከርከዴ ሻይ ነው። የከርከዴ ቅጠል ሻይ አጠቃቀሙ ወይም አዘገጃጀቱ እንዴት ነው? ምን አይነት ጉዳቶችና ምን አይነት የጤና ጥቅሞች አሉት የሚለውን በጥልቀት ነግራችኋለሁ። እንደተለመደው የኔ ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም በበጎነት ለሌሎች መድረስ እንዲችል ላይክ እና ሼር ማድረግ እንዳይረሳ። የትኛውም አይነት አስተያየትና ሐሳብ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በዚህ ቪዲዮ ሊሆን ይችላል፣ ቀጣይ እንድሰራላችሁ በምትፈልጉት ሊሆን ይችላል። ሐሳብና አስተያየታችሁን ጠብቃለሁ። በቀጥታ ወደ ዛሬው የትምህርት ርዕሳችን እንለፍ። የከርከዴ ሻይ ዓለማችን ላይ በጣም ታዋቂ ከሚባሉት የሻይ ቅጠሎች ውስጥ አንዱ ነው። በተለይ የደም ግፊትን በመቀነስ የልብ ጤንነትን በማገዝ ይታወቃል። ታዲያ ብዙ ጊዜ ሰዎች ከልክ በላይ ሲጠቀሙት ወይም በተሳሳተ መንገድ ሲጠቀሙት እና እነማን መጠንቀቅ እንዳለባቸው ወይም መጠቀም እንደሌለባቸው ብዙዎች አያውቁትም። ስለዚህ በዛሬው ቪዲዮ የምነግራችሁ አንደኛ የከርከዴ ሻይ እንዴት ነው የሚዘጋጀው የሚለውን በደንብ አድርጌ ከነመጠኑ አሳያችኋለሁ፣ እነግራችኋለሁ። እንደዚሁም ደግሞ የከርከዴ ሻይ ሳይንሳዊ የሆኑት የጤና ጥቅሞች፣ ገጸ በረከቶች ምን ምንድናቸው የሚለውንም እናወራለን። በመጨረሻም ማን መውሰድ የለበትም ወይም ደግሞ ጥንቃቄ ማድረግ አለበት የከርከዴን ሻይ የሚለውን እንደዚሁ በጥልቀት እንዳስሳለን። ምናልባት የከርከዴ ቅጠልን ሳይታችሁ ለማታውቁ ሄብስከስ ከሚባል አበባ ደርቆ ቅጠሉ ለሻይነት የሚዘጋጅ ሲሆን ይሄም ሻይ በጣም ደማቅ ቅጠሉም ጭምር ደማቅና እንደውም ጠቆር ወደ ማለት ነገር ያለው እንደዚሁም ጣዕሙ የተወሰነ ኮምጠጥ የማለት አይነት ባህሪ ያለው ነው። ይሄ ቅጠል በውስጡ በአንቲኦክሲዳንትስ ወይም ጸረ ብግነት የምንላቸው የበለጸገ ሲሆን እንደ ፎሌኖልስ አይነቶች እንደዚሁም ቫይታሚን ሲ እና ሌሎች ናቹራል ፕላንት አሲዶችን በውስጡ የያዘ በጸረ ብግነት ወይም አንቲኦክሲዳንቶች የበለጸገ እጽዋት ነው። አዘገጃጀቱም አንድ ብርጭቆ ውሃ መጀመሪያ ቀድመን እንጥዳለን እሳት ላይ። ውሃው ከፈላ በኋላ እሳት ብዙ ስለማይወድ መጀመሪያ ውሃው መፍላት ይኖርበታል። ከዛም 2 የሻይ ማንኪያ የሚገመት የከርከዴ ቅጠል ሻይ እንጨምርበታለን። ይህንን ቅጠል ከጨመርን በኋላ ከ5 እስከ 10 ደቂቃ የሚሆን እሳቱን የተወሰነ ቀነስ አድርገን ውሃው ብቻ የሞቀው ወይም የፈላ ውሃ እንዲመዘምዘው እናደርጋለን። ይህን ካደረግን በኋላ አጥልለን ከለሩ ራሱ እየደመቀ ይመጣል። አጥልለን ወደ ሻይ ብርጭቋችን አድርገን መጠጣት እንችላለን። እንግዲህ ይሄን ስታደርጉ ምንድነው ማድረግ ያለባችሁ? አንደኛ የተወሰነ ጣዕሙ መጎምዘዝ አይነት ባህሪ ስላለው ስኳር ደግሞ መጠቀም ስለማይኖርብን ይሄን ከመጠቀም ጣዕም እንዲሰጠው ሎሚ ወይም ቀረፋ ሲፈላ ራሱ ቀረፋን እዛ ውስጥ መጨመር እንችላለን፣ ጣዕሙን የተወሰነ እንዲቀይርልን። ካልሆነም የብርቱካን ጭማቂ መጠቀም እንችላለን። እነዚህ ጣዕሙን የተወሰነ ለማስተካከል ነው። ጤናማምና አብረው የሚተጋገዙ ናቸው። ሌላው ግን ሁለተኛው አዘገጃጀት ይሄ የፈላ ወይም የሙቅ አዘገጃጀት ነው። በቀዝቃዛም ይዘጋጃል። እሱ እንዴት ይዘጋጃል ካላችሁኝ በቴክስት ላይ ብትጠይቁኝ ቴክስት ላይ መልስላችኋለሁ፣ ኮሜንት ላይ። ወደ ጤና ጥቅሞቹ ስናመራ አንደኛውና ዋነኛው የደም ግፊትን ይቀንሳል። የደም ስሮቻችንን ዘና እንዲሉ በማድረግ በተለይ እንደ ተፈጥሮ የሆነ ዳዩሬቲክ ሆኖ በማገልገል ወይም ሽንትን በማሸናት የላይኛውና የታችኛውን የደም ግፊትን በመቀነስ ይታወቃል። ሁለተኛው እንዳጠቃላይ የልብ ጤናን ይጠብቃል። የልብ ጤና እንዴት ነው የሚጠብቀው? የደም ስሮቻችንን ቅድም እንዳልኳችሁ ዘና በማድረግ የደም ስራን የተወሰነ በመቀነስ የመጥፎ የሚባለውን የኮሌስትሮል አይነት ወይም ኤልዲኤል ኮሌስትሮል በመቀነስና ሰውነታችን ላይ ኦክሲዴቲቭ ስትረስ የምንለውን በመቀነስ የልብ ጤናን በማገዝ ይታወቃል። ሶስተኛው ቅድም እንዳልኳችሁ በውስጡ አንቲኦክሲዳንቶች አሉ። ስለዚህ እነዚህ አንቲኦክሲዳንቶች ሰውነታችን ላይ ብግነት እንዳይፈጠር ወይም ብግነትን በመቀነስ የሴሎቻችንን ጤንነት በመጠበቅ ይታወቃል። አራተኛ የጉበት ጤናን ይጠብቃል። የጉበት ጤናን እንግዲህ ፋት አኮሚሌሽን እንዳይኖር ወይም የስብ ክምችት እንዳይኖር የጉበት ስብ ክምችት እንዳይኖር በማድረግ የጉበት ጤናን በመጠበቅ ይታወቃል። አምስተኛው እንግዲህ በተደጋጋሚ የከርከዴ ሻይን የምንጠቀም ከሆነ ስኳራችንን መቆጣጠር እንችላለን። ይህም ደግሞ የኢንሱሊን ሴንሲቲቪቲን በመጨመር የስኳር መጠንን በደም ስር ላይ ያለው የስኳር መጠን እንድንቆጣጠር ያደርጋል ማለት ነው። እንግዲህ መጠንቀቅ ያለብን እነማንን ካላችሁ መጠንቀቅ ያለባችሁ በተለይ አጠቃቀማችን ላይ መጠኑ ቅድም ካልኳችሁ መጠን በላይ መጠቀም የለባችሁም። መጠኑን መጠናችሁ ደግሞ መጠንቀቅ ያለባችሁ ሰዎች እነማን ናቸው ካልን አንደኛ የደም ግፊት የመውረድ ብዙ ጊዜ ደም ግፊቴ ይወርዳል የምትሉ ሰዎች ዝቅተኛ የሆነ የብለድ ፕሬሸር ያላችሁ ሰዎች ተጠቀሙት ይመከራል። ወይም ደግሞ መጠኑን አሁን መቀነስ ያስፈልጋቸዋል። ሌላኛው የደም ግፊት መድኃኒት የምትወስዱ ሰዎች ይሄም የደም ግፊት አይነት መድኃኒት አይነት ባህሪ ስላለው
ዶዙን የበለጠ እንደመጨመር ስለሚቆጠር አይዘር ከሐኪሞቻችሁ ጋር የተነጋገራችሁ ዶዙን ማስተካከል ያስፈልጋል። የደም ግፊታችሁን ቶሎ ቶሎ ቼክ ማድረግ ያስፈልጋል። አለበለዚያ ከመጠን በላይ መውሰድ አያስፈልግም። በጣም መጠኑ መቀነስ ያስፈልጋል። ምክንያቱም መድኃኒቱም እሱም የደም ግፊትን ስለሚያወርዱ ማለት ነው። ሌላኛው የእርግዝናና እንደዚሁም የምታጠባ እናት ናት። ይሄም የደም ግፊትን ከማውረድ ጋር አብሮ ተያይዞ እርጉዝ የሆነች እናት ወይም ደግሞ የምታጠባ እናት የከርከዴ ሻይን ባታዘወትር ወይም ባትጠቀመው ይመከራል። ሌላው ዳዩሬቲክስ አይነት ባህሪ ያለው ወይም ሽንት ያሸናል ብለናል። ስለዚህ የዳዩሬቲክስ የምትወስዱ ሰዎች ኢፌክቱን በጣም ስለሚጨምርባችሁ ባታዘወትሩ ወይም ባትጠቀሙ ይመከራል። የመጨረሻው የኩላሊት ችግር ያለበት ሰው ይሄንን ከርከዴ ሻይ ባይጠቀመው ይመከራል። የከርከዴ ሻይ እንደነገርኳችሁ በጣም ፓወርፉል የሆነ ኢፌክቲቭ የሆነ የሻይ ቅጠል ነው። በጣም በብዙ ዓለማቶች በላቲን አሜሪካ፣ ወደ ሜክሲኮ አካባቢ፣ ወደ ግብጽ ምናምን ብዙ ዓለማቶች ላይ እንደ ኖርማል ኮመን የሆነ ሻይ ይጠቀሙታል። ነገር ግን ጥንቃቄ ማድረግ ያለብን እንግዲህ የሚያመጣቸው ኢፌክቶች ስላሉ በመጠኑና በጥሩ አዘገጃጀት መጠቀም ይኖርብናል። እንደዚህ አይነት የሻይ ቅጠል የሆኑ ለጤና ጠቃሚ የሆኑ ለስኳር፣ ለግፊት፣ ለኮሌስትሮልና ለጉበት ስብ እንደዚህ የሚሆኑ አይነት ሻዮች እንድሰራላችሁ ከፈለጋችሁ ኮሜንት ላይ የሻይ ቅጠል ብትሉኝ ሌሎች ተመሳሳይ የሆኑ የሻይ ቅጠሎችን ጥቅማቸውንና አዘገጃጀታቸውን እንደዚሁም ደግሞ የሚያመጡትን የጎንዮሽ ጉዳት አብሬ አቀርብላችኋለሁ። ይህን ቻናል ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷን በመጫን ቪዲዮ በመለቅበት ጊዜ ኖቲፊኬሽን እንዲደርሳችሁ ይሁን። ላይክ እና ሼር በማድረግ ለሌሎች ወገኖች እንዲደርሱ አድርጉልኝ። እስከዛው ቸር ቆዩ።